ከግንባራችሁ እየሸሸባችሁ ለተቸገራችሁና ፀጉራችሁ ለሚነቃቀልባችሁ ፀጉራችሁን ማብዛት ለምትፈልጉ ይህንን ውህድ ተጠቀሙት። በእርግጠኝነት በአጭር ጊዜ ውስጥ የግንባራችሁ የሸሸባችሁ ፀጉር ይመለስላችኋል። ፀጉራችሁ እንዲበዛና መነቃቀሉን እንዲተው ያደርግላችኋል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬ ይዤላችሁ የመጣሁት በእርግጠኝነት ከፊታችሁ ለሸሸባችሁ ነው። በእርግጠኝነት ከተጠቀማችሁት ሁሌ ሳታቋርጡ ከተጠቀማችሁት የግንባራችሁን ፀጉር ይመልስላችኋል። እንዲሁም ደግሞ ቤቢ ሄር ማውጣት የምትፈልጉ እሱንም ማውጣት ማብቀል ትችላላችሁ ማለት ነው። ይህ ውህድ ለወንድም ለሴትም መሆን ይችላል። ወንዶች ራሰ በረሃ ከሆናችሁ ይህንን ተጠቅማችሁ ፀጉራችሁን መመለስ ትችላላችሁ። እውነት ቀልድ አይደለም፣ ቁም ነገር ነው። በጣም አሪፍ ነው። ፀጉራችሁ ሳስቶባችሁ ከተቸገራችሁ ፀጉራችሁን ብዙ ለማድረግ እንዲበዛላችሁ ፀጉራችሁ እየረገፈ ወይም ደግሞ እየተነቃቀለ አሁን ስታበጥሩት ብዙዎቻችን እየተቸገርን ያለ ነው። ፀጉራችን እየተነቃቀለና ደግሞ ከዛ በኋላ እየሳሳን የተቸገርንና እሱን ለማስቆም የምትፈልጉ በእርግጠኝነት ነው የምነግራችሁ፣ ይህንን ነገር ተጠቀሙት። ሳታቋርጡ ሁሌም በቀን በቀን መጠቀም ትችላላችሁ። ሽቶ ያስቸግረናል ካላችሁ ደግሞ መላ እነግራችኋለሁ። ተቀብታችሁ መታጠብ ትችላላችሁ። የሆነ ሰዓት አስቀምጣችሁ መታጠብ ትችላላችሁ ማለት ነው። ግን ብዙ ጊዜ ለውጡን እንድታዩት በቀን በቀን እየተቀባችሁ ብትጠቀሙት በአጭር ጊዜ ለውጡን ታያላችሁ ማለት ነው። እና የዛሬው ቪዲዮ እጅግ በጣም ቆንጆ ነው። ለፀጉር ጤንነት፣ ለሚረግፍባችሁ፣ ለሚሳሳባችሁ፣ የፊት ለፊት ለሸሸባችሁ አልፎም ተርፎ ደግሞ ለሽበት እጅግ በጣም አሪፍ ነው ቀይ ሽንኩርት። ሁላችሁም እንደምታውቁት ቀይ ሽንኩርት ለፀጉር በሐኪሞችም በዶክተሮችም የተመሰከረለት ነው። እና ወደ አሰራሩ ስንሄድ እንግዲህ ወደ አሰራሩ ከመሄዳችሁ በፊት ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሽንኩርቱን እንዳያችሁት 2 ቀይ ሽንኩርት ወስጃለሁ። አነስ ያለ ነው። እናንተ አንድ ትልቅ ካላችሁ አንድ ይበቃችኋል። እሱን እንልጥና እንከትፈዋለን በዚህ መልኩ። ከዛ በኋላ በደንብ አድርገን እንፈጨዋለን ማለት ነው። ውሃ ታደርጉበታላችሁ። ውሃውን እንዳታበዙ መጥናችሁ። ውሃውን የምናደርግበት ለምንድን ነው? ስንፈጨው ጁስ እንዲያወጣልን። ብቻውን ሽንኩርቱን ብቻ ከፈጨ ነው የሚወጣልን ጁስ ትንሽዬ ስለሆነ በዛ አድርጋችሁ እንድትሰሩ ወይም ደግሞ ያስቀምጣችሁ እንድትጠቀሙ መጥናችሁ ውሃ ታደርጉበትና ከዛ በደንብ አድርጋችሁ ትፈጩታላችሁ ማለት ነው። ስትፈጩት በደንብ ፍጩት ድቅቅ እስከሚል ድረስ። እንግዲህ እኔ እንደዚህ አድርጌ ፈጭቸዋለሁ እንደምታዩት። ከዛ በጨርቅ ወይም ደግሞ ባላችሁ ነገር ብቻ ይህንን የሽንኩርቱን አሸሩን ወይም ዝርክራኪውን የማያወርድ ጨርቅ ትጠቀማላችሁ። ከዛ እንደዚህ አድርጋችሁ ታጠሉታላችሁ ማለት ነው። ከዛ ደግሞ የምንጨምረው ግብአት አለ። ቪዲዮውን እስከ መጨረሻው ተከታተሉት። እንደዚህ አድርጌ አዘጋጅቼዋለሁ። ቀይ ሽንኩርት ቢሆን የተሻለ ነው። ይሄ ነጩ የፈረንጁ ሽንኩርት ብዙም ያን ያክል የልብ ላይ ያደርስ ይችላል። ቀይ ሽንኩርት ካላችሁ በቀይ ሽንኩርት ብትሰሩት አሪፍ ነው። ብዙ ጊዜ ቀይ ሽንኩርት አይገኝም ሀገራችን ካልሆነ አይደል? እና እንደዚህ አድርገን እንሰራዋለን። ቀይ ሽንኩርት ለፀጉራችን ያለው ጥቅም እጅግ በጣም ዘርፈ ብዙ ጥቅም አለው። ቀይ ሽንኩርት እንግዲህ በውስጡ የያዛቸው የተለያዩ ንጥረ ነገሮች ለፀጉራችን እድገት፣ ጥንካሬ ከፍተኛ አስተዋጽኦ አለው። ቀይ ሽንኩርት ለፀጉራችን የሚሰጠው ጥቅም እንግዲህ ሰልፈር መርጨትና ጥንካሬን መስጠት ነው። ቀይ ሽንኩርት እንግዲህ በሰልፈር የበለጸገ ሲሆን ይህ ንጥረ ነገር ደግሞ ለፀጉራችን እድገት አስፈላጊ የሆነውን ኬራቲን ፕሮቲን ማምረት እንዲጨምር ይረዳል ማለት ነው። በተጨማሪም ደግሞ የፀጉር ስሮችን እንዳይሰባበሩ፣ እንዳይነቃቀሉ፣ እንዲጠነክሩ ያደርግልናል ማለት ነው። የፀጉር መውደቅን ወይም የፀጉር መርከፍንም ይከላከላል። በሽንኩርት ውስጥ የሚገኙ ጸረ ባክቴሪያና ጸረ ፈንገስ የጭንቅላትን ቆዳ ከኢንፌክሽን ይጠብቅልናል። ይህም ደግሞ ከኢንፌክሽን ጋር ተያይዞ የሚመጣን የፀጉር መርገፍን ይከላከላል ወይም ያስቀርልናል ማለት ነው። ሌላው የደም ዝውውርን ያሻሽላል። ቀይ ሽንኩርት ስንጠቀም በጭንቅላታችን ቆዳ ላይ እንግዲህ ያለው የደም ዝውውር እንዲጨምር ያደርጋል ማለት ነው። ይህ ደግሞ ለፀጉራችን ስሮች በቂ ንጥረ ነገርና ኦክስጅን እንዲደርስ በማድረጉ ጤናማና ፈጣን እድገት እንዲኖረው ያደርግልናል ማለት ነው። ሌላው ቀይ ሽንኩርት ለፀጉራችን ፎረፎርን ያጠፋልናል። በውስጡ ባለው ጸረ ፈንገስ አማካኝነት ፎረፎርና የጭንቅላት ቆዳን ማሳከክን እንዳይኖረን ወይም ደግሞ እንዳያሳክከን ይረዳናል ማለት ነው።
ሌላው የፀጉር መሳሳትን ይቀንሳል። ቀይ ሽንኩርት እንግዲህ በውስጡ አንቲኦክሲዳንቶች የፀጉር ህዋሳትን ከጉዳት በመጠበቅ ፀጉር እንዳይሰባበር እንዳይነቃቀልና እንዳይሳሳ ያደርግልናል ማለት ነው። እዚህ ላይ እንግዲህ ሩዝ እየጨመርኩበት ነው። ቀይ ሽንኩርትን ስትጠቀሙ ከሌሎች ውህዶች ጋርም መጠቀም ትችላላችሁ። ለምሳሌ ከሩዝ ጋር ወይም ደግሞ ከሩዝ ውሃ ጋር እንዲሁም ደግሞ ከአብሽ ጋር ቀላቅላችሁ ብትጠቀሙ በፀጉራችሁ ላይ ከፍተኛ ለውጥ ታያላችሁ። ሩዝ በተለይም የሩዝ ውሃ ማጠብና ወይም መቀባት ፀጉራችን ማጠብ መቀባት ለፀጉር ጤናማነት እጅግ ተወዳጅ እና ውጤታማ ያደርግልናል ማለት ነው። እንግዲህ ሩዝ የፀጉር እድገትን ያፋጥናል። ፀጉር እንዲለሰልስና ፀጉራችን እንዳይኮፋተር ወይም ደግሞ ፀጉራችን የተዘረጋ ቀጥ ያለ እንዲሆን ያደርግልናል ማለት ነው። በውስጡ የሚገኙ አሚኖ አሲዶችን ፀጉር እንዳይበጣጠስና ለስላሳ ማራኪ ደስ የሚል ቆንጆ አብረቅራቂ የሆነ የፀጉር ዛላን እንዲሰጠን ያደርግልናል ማለት ነው። ሌላው የፀጉር ጥንካሬን አንጸባራቂነትን መጨመር የፀጉራችን ስር ጠንካራና ቆንጆ የሆነ የፀጉር ዛላ እንዲኖረን ያደርግልናል ማለት ነው። ያ ማለት ምንድን ነው? የጭንቅላታችን ቆዳ በማጽዳት እንግዲህ ከፎረፎር እና ከማሳከክ ነፃ ያደርግልናል ማለት ነው። እና ቤተሰቦች እንደዚህ አድርጌ ሰርቼዋለሁ እንዳያችሁት። ከዛ ሩዝ ጨምሬበታለሁ። ይህንን ፍሪጅ ውስጥ አድርጋችሁ መጠቀም ትችላላችሁ። ለብዙ ጊዜ ይሆናችኋል። አንዴ ሰርታችሁ አስቀምጣችሁ ቀን በቀን መጠቀም ትችላላችሁ። ሽታውን ደግሞ ለመከላከል ምን ታደርጉበታላችሁ መሰላችሁ? በእርግጥ እኔ ሰርቼ ባሳያችሁ ደስ ይለኝ ነበረ። የቅርንፉል ውሃ እሱን ታፈሉትና ቅርንፉልና ቀረፋ አንድ ላይ አድርጋችሁ ታፈሉና ትንሽዬ እሱን ትጨምሩበታላችሁ ማለት ነው። ሽታውን ያስታግስላችኋል። እና ቤተሰቦች እንደዚህ አድርጋችሁ ሰርታችሁ ተጠቀሙት። በተለይ የፊታችሁን ለሸሸባችሁ በእርግጠኝነት ይመልስላችኋል። የፊታችሁን ተቀብታችሁ ስትጨርሱ የፊት ለፊታችሁን ፀጉር እንዴት አድርጋችሁ እንደምትሰሩት ቪዲዮውን አለኝ፣ እሱን አሳያችኋለሁ ማለት ነው። ምን ታደርጋላችሁ? የፊት ለፊታችሁን ፀጉር ሰርታችሁ ስትጨርሱ ወደ ጎን ሹርባ ትሰሩታላችሁ ማለት ነው። እንደዛ አድርጋችሁ ቀን በቀን ከተጠቀማችሁት በእርግጠኝነት ፀጉራችሁ ይመለስላችኋል። ቤቢ ሄርን ማውጣት የምትፈልጉ እንደዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላው ለሚነቃቀልባችሁ ፀጉራችሁ ከሳሳባችሁ የሽንኩርትን ውሃ ተጠቀሙ። የሽንኩርት ውሃ ሽታውን እየፈራችሁት ነው እንጂ እየፈራ ነው እንጂ ለፀጉራችን ብዙ ጥቅም አለው። ፀጉር እንዴት እንደሚያበዛ ፀጉር ደግሞ በጣም ነው የሚያጠቁረው። ሽበትን ደግሞ ያለ እድሜ ሽበት እንዳይወጣ ከወጣብንም ደግሞ ከለሩ ወደ ቡኒ ከለር እንዲሄድልን ያደርግልናል ማለት ነው። እና ፀጉር በጣም ነው የሚያጠቁረው ቤተሰቦች። ፀጉሬን እንግዲህ እንዳያችሁት በጣም ጥቁር ነው። የሽንኩርቱ ውሃ በጣም ነው የምወደው። ምክንያቱም ያው ሽታው ትንሽ ሽታ ቢኖረውም ፀጉራችሁን ጽድት ነው የሚያደርግላችሁ፣ አያሳከካችሁም። እንደገና ደግሞ ፀጉራችሁን ያጠቁረዋል፣ ቆንጆ የፀጉር ዛላ ይሰጣችኋል ማለት ነው። ይህንን ይመስላል። እንደዚህ አድርጌ ሰርቼ ገመድ ፈተላ የሚባለውን ሰርቼ ከዛ በነገወልታው ደግሞ እንደዚህ ቁጥርጥር ሰርቼዋለሁ። የግንባራችሁን እንደዚህ ወደ ጎን እያደረጋችሁ ሰሩትና ከዛ በበነጋታው ደግሞ ፍትት አድርጋችሁ አሁንም ትቀቡታላችሁ ማለት ነው። እና ቤተሰቦች ዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበረ። ከወደዳችሁት ደግሞ ላይክ በማድረግ እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖላችኋለሁኝ። ፀጉራችሁ እንዲያርግላችሁና የፊት ለፊቱ ሸሽቶባችሁ ለመመለስ ከፈለጋችሁ የሽንኩርትን ውሃ ተመራጭ አድርጎ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ